ሰላም ጤና ይስጥልኝ ቀናችሁ ይባረክ ምሽታችሁ ይባረክ በያላችሁበት ቦታ ሁሉ ይህ ደግ ሰው ቲዩብ ነው። በተከታታይ ቪዲዮ እየሰራን ብዙ ቪዲዮዎችን ፖስት አድርገን እዚህ ደርሰናል። ዛሬ የምናየው ደግሞ ሴልስ ኮት ወይም ደግሞ ሴልስ ኮቴሽን እንዴት እንደሚመዘገብ ነው። ሴልስ ኮት ማለት ምንድነው? ደንበኞቻችን የእቃዎቻችንን ፍላጎት እንዲያሳውቁን መጠይቅ ስንልክ ማለት ነው። የሆነ ጫራታ ነገር የሚመስል ነገር አለው። ይሄ ፍላጎት ነው። ፍላጎታቸውን እንጠይቃቸዋለን። ከዛ ይሄንን ኳንቲቲ በዚህን ያህል ይሄንን እቃ በዚህን ያህል ኳንቲቲ በዚህን ያህል ብዛት ፈልገዋለሁ ብለው የሚነግሩን ከሆነ እሱን ኮቴሽን ላይ መመዝገብ እንችላለን ማለት ነው። ሴልስ ኮት ይባላል። ከሴልስ ኦርደር የሚለየው ምንድነው? ሴልስ ኦርደር ካል ኮንፍርምድ የሆነ ግዢ ነው። ኦልሬዲ ከስተመሩ ተስማምቷል። እዚህ ጋር ሴልስ ኮቴሽን ላይ ግን ዋጋ ላይ ይስማማ ይችላል፣ ድርድር ሊኖረው ይችላል። የምናሳውቀው ነገር ለዚህ ማሳወቂያ ስናዘጋጅ መመዝገብ እንችላለን። እሱ እንዴት እንደሚመዘገብ እናያለን። ትራንዛክሽን መርጠን ሴልስ ኮት የሚያሳየን ኢሹድ ሴልስ ኮት ይላል። ጃንዋሪ 12 ላይ ነው ሀፕን ያደረገው። ጃንዋሪ 12 issued sales quote number SQ170 to Star Supermarket for 300 bottles of red wine at bir 45 per bottle and 400 bottles of white wine at bir 40 per bottle. Terms are net 30. ጉድ ስሩ ኦን ጃንዋሪ 2026 ይለናል። ጉድ ስሩ ማለት እቃውን የምንቀበልበት ወይም እቃውን የምንልክበት እስከ ጃንዋሪ 2020 ድረስ ቫሊድ ሆኖ ይቆያል ለ8 ቀን ማለት። ካልተስማሙ ይሄ ኮቴሽን ዲስኳሊፋይድ ይሆናል ነው። ፍላጎቱን ያሳውቅና ለደንበኞቹ በዚህን ያህል ትገዙናላችሁ ወይ ብለን ላክንላቸው። እስከ ጃንዋሪ 2020 ካላሳወቁን ጥቅም አይኖረውም። እስከ ጃንዋሪ 2020 ቫሊድ ሆኖ የሚቆይበት ቀን እንደሆነ ያሳየናል። ይህን ኮቴሽን ፒችተሪ ላይ እንዴት ነው የምንመዘግበው? ታስክ ጋር እንገባና ምን የሚላል መሰላችሁ? ኮትስ ሴልስ ኦርደርስ ፕሮፖዛልስ ይላል። እዚህ ጋር ሃይላይት ስናደርግ ወይም ደግሞ እዚህ ጋር ፖይንተሯን ስናስቀምጥ ዝርዝሮቹ ይመጣል። ሴልስ ኮትስ፣ ሴልስ ኦርደር፣ ሴልስ ፕሮፖዛልስ። እዚህ ጋር ምን የሚላል? ሴልስ ኮትስ የሚለው ላይ ክሊክ ስናደርግ የሴልስ ኮት ዊንዶ ይመጣል ማለት ነው። ይሄ ሴልስ ኮት ወይም ደግሞ ይሄ ኮቴሽን ለማን ነው የተላከው? እዚህ ጋር ከስተመሩን እንመርጣለን። ከስተመራችን ለስታር ሱፐር ማርኬት ነው የተላከው። መቼ ነው የተላከ? ጃንዋሪ 12 2026። ጉድ ስሩ የሚደረግ ከተስማሙ መቼ ነው ደግሞ? ጃንዋሪ 01/20/20። ሴልስ ኮቴሽን ነምበር ስንት ነው? ኤስኪው 170። ዘን ምንድነው የታዘዘ? ኳንቲቲ 300 ቦትልስ ኦፍ ሬድ ዋይን አት ብር 45 ፐር ቦትል፣ ዩኒት ፕራይስ 45። ከዛስ ሌላ ደግሞ ምንድን ያዘዘ? 400 ቦትልስ ኦፍ ዋይት ዋይን አት ብር 40 ፐር ቦትል። 300 ዩኒት ሬድ ዋይን፣ 400 ዩኒት ወይም 400 ጠርሙስ ዋይት ዋይን እና 300 ጠርሙስ ሬድ ዋይንን ያዘዘ። ይህንን ፕሮፖዛል ይህንን ሴልስ ኮቴሽን ከመዘገብን በኋላ እዚህ ጋር ሴቭ የሚል አለ። ሴቭ ብለን እንወጣለን። አካውንት ቢሃይንድ ዘ ስክሪን ሪያላይዝድ ከሆነ ነው ይሄ ነገር የሚያሳያችሁ። አሁን ይሄ ኮቴሽን ወደ ሽያጭ ከተቀየረ ሊሆን የሚችለው ይሄ ነው ብሎ እያሳያችሁ እዚህ ጋር ምን እንደሚል ይዩት። GL accounts will be updated ይላል። General ledger accounts are updated only when the quote is converted to an invoice. ሽያጭ ከሆነ ከሸጥነው ነው ወደ ኢንቨንተሪነት ወደ አካውንት ሪሲቭነት የሚቀየር። አሁን ዝም ብሎ ፕሮቫን የሚያሳያቸው አንሪያላይዝድ ትራንዛክሽን። ሴልስ ኮቴሽንን እንደዚህ አድርገን መዝግበን ከጨረስን በኋላ ወደ ሴልስ ኢንቮይስ እንዴት ኮንቨርት እንደሚሆን እናየዋለን በሌላ ቪዲዮ። የዛሬው ትራንዛክሽን ምዝገባ ወይም ሴልስ ኮቴሽን እንዴት እንደምንመዘግብ ይህን ይመስላል። ሴቭ እናደርግና ይህንን ዊንዶ ክሎዝ ብለን እንወጣለን ማለት ነው። የዛሬው ቪዲዮአችን ይህን ይመስላል። ሁልጊዜም እንደምላችሁ ላይክ፣ ሰብስክራይብ እና ሼር ማድረጋችሁን አትርሱ። ቤተሰብ ያልሆናችሁ ሰዎች ቤተሰብ ሁኑ። ይህን የምታደርጉት ደግሞ የሰብስክራይብ በተንን በመጫን ነው። አዳዲስ ቪዲዮዎች እንዲደርሷችሁ ደግሞ የደወሏን ምልክት በመጫን ደወሏን አብሯት። መልካም ጊዜ እንዲሆንላችሁ እመኛለሁ። ሰላም ሁኑ።